ሳምንቱን ጠብቆ ራሃ ጁምዓ ከናንተ ጋር ቆይታ ሊያደርግ ብቅ ብሏል። በቢስሚላሂ ረህማን ረሂም በረካ ይሆናል የቀሩት በአላህ ስም ምስጋና ይገባው የማያቆም ዳኢም ረሕመቱ ይውረድ በሐድራችሁ ግዲም በሰሓባው ሁላ ሸሪዓም ባቆሙ ሙስጠፋ ነቢ የሙላው ኢማሙ ይሰቀሉ መጥፎ ነገር ይደርስባቸው ውሳኔ ወጥቷል። ተታሰራላችሁ በቃ አለቀላችሁ የሚለው ነገር ተወስኗል። ቢስሚላሂ ብዬ መድሑን ለቀድሰው የሙስጠፋን ዝና የዛን የደግሰው ከዳር እንኳን ቢሆን ሐዱን ባላደርሰው ቢያግዘኝ ጌታዬን አልቀርም ሳልቀምሰው በፈድሉ ወደኔ ፈይዱን ቢመልሰው። ኤሌመንታሪ ተማሪም እያለን የፊታችን እህቶቻችን ሂጃባቸው የተገለጠ ሲቃጠል ሲቀደድ እናይ ነበረ። አንደኛ ክፍል እያለሁኝም ስጠይቅ የነበረው ጥያቄ አሁንም ልጅም ወልጄ የልጅንም ሂጃብ ደግሞ ጠይቄ እንደ አንድ ዜጋ ትንሽ እንትን ይላል ማለት እንደ ሀገር በጣም የሚያሳፍር ነገር ነው። ሀጃ የለብንም ወይ እነኛን ዛሊሞች መብረቅ መጥቶ ይመታቸው። እኛ ምን ጠብቀው እስትጃባ ብለን ምን ጠብቀው አይደለ? ሱሪ ማሳጠር አይቻልም ነበር ያኔ ደግሞ ከዛ ሄደን እንጠይቃለን። ለምንድን ነው ሲባል የመማር ማስተማር ሂደቱን ያውካል። መማር ማስተማር ሂደቱን ሲያውክ በጣም ኢማጂን ለማድረግ ብዙ ሞክሬያለሁ። እስካሁን አላገኘሁትም። በተለይ ጁምዓ ማለት ባቲ ላይ ልዩ ድባብ ነው። ሐቂቃ በጣም ልዩ የሆነ ድባብ ነው። ሙሕተደር ላይ ስለነበሩ ተልቂን ያደርጓቸዋል። ላ ኢላሀ ኢለላህ በል ላ ኢላሀ ኢለላህ በል ላ ኢላሀ ኢለላህ በል ታስታውሷል። ሰው ላ ኢላሀ እሳቸው ላ ይሉ ነበር። ላ እንዴት የነገጠው ሰው ልጅ እያለ ለምን ነበር እንደዚህ የሚያወጣው? ትምህርት ስለምንጠላ ይመስለኛል። ዕለተ ጁምዓ ከቀኑ 7:30 ጀምሮ ይጠብቁን። ራሃ ጁምዓ